ጤና ይስጥልን። ከእግር ኳስ ፍልሚያ ባሻገር የታሪክ ቁስል፣ የፖለቲካ ትኩሳትና የበቀል ስሜት የሚንጸባረቅበት የአርጀንቲናና እንግሊዝ ግጥሚያ እንዲሁም የፈረንሳዊው የአርሰናል ተከላካይ ዊሊያም ሳሊባ ጉዳት መነጋገሪያ የሆኑ ጉዳዮች ናቸው። በዝርዝር ልንነግራችሁ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ አብራችሁን ዝለቁም። የእንግሊዝና አርጀንቲና ግጥሚያ በታሪክ ትልቅ ፉክክርና ባላንጣነት የሚታይበት ነው። ይህም የራሱ ታሪካዊ ምክንያቶች አሉት። ብዙዎች እንደሚያምኑት በእግር ኳሱ ዓለም ላይ ከእንግሊዝና ከአርጀንቲና ጨዋታ የበለጠ በፖለቲካዊ ትኩሳት፣ በበቀል ስሜትና በታሪካዊ ቁርሾ የታጀበ ባላንጣነት ማግኘት አዳጋች ነው። ሁለቱ ሀገራት በዓለም ዋንጫ ሲገናኙ የሚፈጠረው ከባድ ፍጥጫ ጉዳዩ ከእግር ኳስ አልፎ ወደ ፖለቲካዊ ታሪክ ይሻገራል። የሁለቱ ሀገራት ብሔራዊ ቡድኖች እጅግ የበረታ ባላንጣነትና ፉክክር እንዲፈጠር ካደረጉ ምክንያቶች አንዱ የፎክላንድ ደሴቶች ጦርነት ነው። እንደ አውሮፓውያን አቆጣጠር በ1982 በአርጀንቲናና እንግሊዝ መካከል የተካሄደው የፎክላንድ ደሴቶች ጦርነት አርጀንቲና በብሪታንያ ቁጥጥር ስር ያሉትን ደሴቶች በኃይል ለመቆጣጠር ስትሞክር እንግሊዝ ወታደራዊ ምላሽ በመስጠት ጦርነቱን ያሸነፈችበት ክስተት ነበር። በወቅቱ የነበረው የአርጀንቲና ወታደራዊ መንግስት በሀገር ውስጥ የነበረውን የህዝብ ተቃውሞና የኢኮኖሚ ውድቀት ለማስቀየስ እንዲሁም ብሔራዊ ስሜትን ለመቀስቀስ በሚል ጦርነቱን እንደጀመረው መረጃዎች ያሳያሉ። በዚህም በመቶዎች የሚቆጠሩ የአርጀንቲና ወታደሮች ተገድለዋል ይባላል። እንግሊዝ በወሰደችው ጠንካራ ወታደራዊ እርምጃም ደሴቶቹን መልሳ ለመቆጣጠር በቅታለች። ቁስሉ እስካሁን ዘልቆ በእግር ኳስ ሜዳ ላይ እየተንጸባረቀ ያለው የፎክላንድ ደሴቶች ጦርነት ታዲያ በአርጀንቲናውያን ልብ ውስጥ ከፍተኛ ቂም ቋጥሮ ያለፈ ስለመሆኑ ይነገራል። ከዚያ በኋላ የሚደረጉ የእግር ኳስ ጨዋታዎች በሙሉ ለጦርነቱ ደም መላሽና አገራዊ ክብርን ማስመለሻ መድረክ ተደርገው ይቆጠራሉ። ሌላው የሁለቱ ሀገራት ባላንጣነት ደግሞ የ1966ቱ የዓለም ዋንጫ ላይ አርጀንቲናውያን ተጫዋቾች እንስሳት ተብለው የተሰደቡበት አጋጣሚ ነበር። ነገሩ እንዲህ ነው። በእንግሊዝ አዘጋጅነት በተካሄደው የ1966 ዓለም ዋንጫ ሩብ ፍጻሜ ላይ ሁለቱ ሀገራት ተገናኙ። ጨዋታው ጥፋቶች የተበራከቱበት ሆነ። በተሰራ ጥፋት ምክንያትም የአርጀንቲናው አምበል አንቶኒዮ ራቶሊ ከሜዳ እንዲወጣ በዳኛው ሲወሰንበት፣ ራቶሊ ግን ዳኛው ለእንግሊዝ ወግኗል በሚል ለመውጣት ፈቃደኛ ሳይሆን ቀርቶ ሜዳው ላይ ትልቅ ረብሻ ተፈጠረም። ያን ጨዋታ እንግሊዝ 1-0 አሸንፋ ስትወጣ የእንግሊዝ አሰልጣኝ አርጀንቲናውያንን እንስሳት ብለው ጠሯቸው። ይህ ንግግርም በአርጀንቲናውያን ዘንድ እንደ ትልቅ ብሔራዊ ስድብ ተቆጥሮ ጠላትነቱን አባብሶት መቀጠሉ ይነገራል። የእንግሊዝና አርጀንቲና ባላንጣነት በዚህ የቆመ ግን አልነበረም። ንትርካቸው በ1986ቱ የዓለም ዋንጫ ቀጠለ። ምናልባትም ይሄኛው ክስተት በዓለም ዋንጫ ታሪክ ውስጥ የማይረሳው ሊሆን ይችላል። ከፎክላንድ ደሴቶች ጦርነት ከ4 ዓመታት በኋላ በሜክሲኮ የዓለም ዋንጫ ሩብ ፍጻሜ ላይ አርጀንቲናና እንግሊዝ ሲገናኙ የጨዋታው ኮከብ አርጀንቲናዊው ዲያጎ አርማንዶ ማራዶና ሁለት የማይረሱ ክስተቶችን አስመዝግቧል። አንደኛዋ ክስተት ዘ ሃንድ ኦፍ ጎድ ተብላ የምትጠራው ማራዶና በእጁ በመንካት ያስቆጠራትና በእንግሊዞች ዘንድ እስከዛሬ ድረስ እንደ ታላቅ ክህደትና ስርቆት የምትቆጠረው ጎል ናት። በዚህች ጎል መጽደቅ ምክንያት የሁለቱ ሀገራት መቃቃር በርትቷል። አርማንዶ ማራዶና ከጨዋታው በኋላ ድሉ በፎክላንድ ጦርነት ወቅት በእንግሊዝ ጦር ለተገደሉት የአርጀንቲና ወጣቶች መታሰቢያ እንዲሆን የተወሰደ የበቀል እርምጃ ይሆናል ሲል መናገሩን ታሪክ ያስረዳል። ክስተቱ አሁንም የመቃቃር ምንጭ እንደሆነ ነው ይባላል። እንግሊዝና አርጀንቲና በ1998 የዓለም ዋንጫም ሌላ ውጥረት ውስጥ የገቡበት አጋጣሚ ነበራቸው። በፈረንሳዊ 1998 የዓለም ዋንጫ ሁለቱ ሀገራት በ16ቱ ጥሎ ማለፍ ሲገናኙ የእንግሊዙ ኮከብ ዴቪድ ቤካም በአርጀንቲናዊ ዲያጎ ሲሞኒ ላይ በሰራው ጥፋት ቀይ ካርድ አይቶ ከሜዳ ይወጣል። እንግሊዝም ጨዋታውን በፍጹም ቅጣት ምት ተሸንፋ ወጣች። መላው የእንግሊዝ ሚዲያና ሕዝብ ለሽንፈቱ የቤካምን በቀይ ካርድ ከሜዳ መውጣት ምክንያት አድርጎ ቆጠረው። ይህም በሁለቱ ሀገራት ብሔራዊ ቡድኖች መካከል ያለውን ውጥረት ይበልጥ አባብሶት ቀጠለም። የሀገራቱ የእግር ኳስ ውጥረት እንዲህ ያለ የ2002ቱ የዓለም ዋንጫ ላይም ቀጥሏል። ታሪክ ራሱን ደገመ። ሁለቱ ሀገራት በ2002ቱ የኮሪያ ጃፓን የዓለም ዋንጫ በምድብ ጨዋታ ላይ ተገናኙ። ቀደም ሲል በነበረው የዓለም ዋንጫ ቀይ ካርድ አይቶ ከሜዳ ወጥቶ ሀገሩን ዋጋ ያስከፈለው ዴቪድ ቤካም በዚህኛው ጨዋታ ላይ በፔናልቲ ያስቆጠራት ጎል እንግሊዝን 1-0 አሸናፊ ያደረገች። ይህ ጨዋታ ለአርጀንቲናውያን እጅግ መራራ ሽንፈት ሆነ። ለእንግሊዞች ደግሞ ታላቅ የታሪክ በቀል መሆኑ አልቀረም። ሀገራቱ አሁንም በዘንድሮ የዓለም ዋንጫ እንደገና ወደ ፍጻሜ ለማለፍ በሚደረግ የዓለም ዋንጫ ፍልሚያ ተገናኝተዋል። ይህ ጨዋታ መላውን ዓለም እያነጋገረ ነው። ከ21 ዓመታት በኋላ በዓለም ዋንጫ መድረክ የሚገናኙት እነዚህ ሁለቱ ታሪካዊ ባላንጣዎች በፍጻሜው ከስፔን ጋር ለመፋለም ብርቱ ትንቅንቅ ያደርጋሉ ተብሎ ይጠበቃል።
የዓለም እግር ኳስ ቤተሰብም የእንግሊዝና አርጀንቲናን ጨዋታ እንደ የክፍለ ዘመኑ ፍልሚያ አድርጎ ይመለከተዋል። ጨዋታው የአርጀንቲናው የእግር ኳስ ጀግና ሊዮኔል ሜሲ ያለፈውን አሸናፊነት ለማስጠበቅ የሚጫወትበትና የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኸል ደግሞ ሀገሪቱን ከ1966 በኋላ ለመጀመሪያ ጊዜ ወደ ፍጻሜ ለማድረስ የሚታገልበት መድረክ መሆኑ ልዩ ትኩረት እንዲያገኝ አድርጎታል። የሁለቱም ሀገራት ደጋፊዎች ትኬቶችን አሟጠው በመግዛት ተዘጋጅተዋል። ይህ ጨዋታ ከፍጻሜ በፊት የሚደረግ ሌላ ፍጻሜ ነው። በጨዋታው እያንዳንዳቸው 6 ጎሎችን ያስቆጠሩት የእንግሊዝ ኮከቦቹ ሃሪኬን እና ጁድ ቢሊንግሃም፣ በሌላ በኩል ደግሞ 8 ጎሎችንና 2 አሲስቶችን ያስመዘገበው የአርጀንቲናው ምትሃተኛ ሊዮኔል ሜሲ ይፋጠጣሉ። ይህ ጨዋታ ለኮከብ ግባግቢነት ፉክክርም ወሳኝ ግጥሚያ ነው። በእጅጉ የሚጠበቅ ትንቅንቅ። የእግር ኳስ ተንታኞችና ታዋቂ የስፖርት ሚዲያዎች ስለ ጨዋታው ብዙ እየተናገሩ ናቸው። ትንታኔው ታሪክን መሰረት ያደረገ ሆኗል። አርጀንቲና በዓለም ዋንጫ ታሪኳ ለግማሽ ፍጻሜ የደረሰችባቸውን 5ቱንም ጊዜያት አልፋ ለፍጻሜ በቅታለች። እናም ይህንን ፍጹምነት ለ6ኛ ጊዜ ለማስቀጠል ትጫወታለች። በሌላ በኩል እንግሊዝ በ1990 እና 2018 ከግማሽ ፍጻሜ የተሰናበተችበትን የታሪክ ጠባሳ ለመሻር ትፈልጋለች። በዚህም ይህኛውን ጨዋታ የሞት ሽረት አድርጋ ትመለከተዋለች። ብዙ የስፖርት ተንታኞች የእንግሊዝ ብሔራዊ ቡድን ከአንድ ሰው ጥገኝነት እየጸዳና በስብስብ ደረጃ እጅግ የተመጣጠነ መሆኑን ይጠቅሳሉ። በአንጻሩ የአርጀንቲና ብሔራዊ ቡድን በሊዮኔል ሜሲ ቁልፍነት ላይ የተመሰረተ ነው ይላሉ። እናም እንግሊዝን ከፍ አድርገዋት ይታያሉ። በጥቅሉ እንግሊዝና አርጀንቲና ሲገናኙ ጨዋታው ተራ የእግር ኳስ ፍልሚያ ሳይሆን የሀገራዊ ክብር፣ የታሪክ ቁስል፣ የፖለቲካ ትኩሳትና የበቀል ስሜት በአንድ አረንጓዴ ሜዳ ላይ የሚፋጠጡበት ታላቅ ክስተት ነው። ለሁሉም የዛሬው ምሽት ለቀጣዩ ዓመታት ትኩሳቱ የሚቀጥል መልስ ይኖረዋል። ከዓለም ዋንጫው ክስተቶች ሳንወጣ የፈረንሳይ ብሔራዊ ቡድንና የአርሰናል ተከላካይ መስመር የጀርባ አጥንት የሆነው ዊሊያም ሳሊባ ጉዳት መነጋገሪያ ሆኗል። ተጫዋቹ ለረጅም ጊዜ ሲያሰቃየው የነበረው የጀርባ ጉዳት በማገርሸቱ ምክንያት ከስፔን ጋር በነበረው ጨዋታ የመጀመሪያ አጋማሽ ላይ ሜዳውን ለቆ ለመውጣት ተገዷል። ይህ ክስተት በከባድ የሰውነት መዛልና የአካል ብቃት ፈተና ውስጥ ሆነው ብሔራዊ ቡድናቸውን እያገለገሉ ከሚገኙት የቡድን አጋሮቹ ዴክላን ራይስ እና ቡካዮ ሳካ ጉዳይ ጋር ተዳምሮ ለመድፈኞቹ መልካም ዜና አይሆንም። በዓለም ዋንጫው የግማሽ ፍጻሜ ፍልሚያ ፈረንሳይ ከስፔን ጋር ስትጫወት ገና የመጀመሪያው አጋማሽ ሳይጠናቀቅ የተከሰተው አጋጣሚ ሳሊባን ያስለቀሰ ነበርም። ከተቃራኒ ተጫዋቾች ጋር ምንም አይነት አካላዊ ንክኪ ሳይኖር በድንገት ከውሃ ረፍት በኋላ ሳሊባ የታችኛውን የጀርባውን ክፍል ይዞ በህመም ሲጨማደር ታይቷል። ይህ እየተባባሰ በመምጣትም በ29ኛው ደቂቃ ላይ ኳስ በእግሩ ስር እያለች ህመሙ ከአቅሙ በላይ ሆኖበት ኳሱን ወደ ውጭ አውጥቶ ሜዳ ላይ ተኝቷል። የሕክምና እርዳታ ከተደረገለት በኋላም ወደ አሰልጣኞች መቀመጫ ሳጥን በማምራት ለአሰልጣኞች ቡድን ስሜቱን ሲገልጽ ጀርባዬ ሙሉ በሙሉ ተጎድቷል በማለት በከፍተኛ ሐዘን ተናግሯል። የ25 ዓመቱ የአርሰናል የልብ ትርታ ዊሊያም ሳሊባ የጀርባ ጉዳት በድንገት የተከሰተ ሳይሆን ላለፉት ወራት ሲታገል የኖረው ነው ተብሏል። ፈረንሳይ ኖርዌይን በገጠመችበት የምድብ የመጨረሻ ጨዋታ ላይ ለጥንቃቄ ሲባል እረፍት ተሰጥቶት የነበረው ሳሊባ በውድድሩ ወቅትም በርካታ የልምምድ ክፍለ ጊዜዎች አምልጠውት እንደነበር ይታወሳል። እግር ኳሰኛው ለሀገሩ የሰሰተው ምንም ነገር ግን የለም። መረጃዎች እንደሚያሳዩት ዊሊያም ሳሊባ አርሰናል ከ22 ዓመታት በኋላ የፕሪሚየር ሊግ ዋንጫን ባነሳበት ባለፈው የውድድር ዘመን ማጠናቀቂያ ጀምሮ በህመሙ ምክንያት ጥርሱን ነክሶ ተጫውቷል። ለውጤትም በቅቷል። በሀገሩ ፈረንሳይ ብሔራዊ ቡድን ውስጥም በስፔን እስከተሰናበቱበት የግማሽ ፍጻሜ ጨዋታ ድረስ በከፍተኛ ትጋት ተፋልሟል። የዚህ ፈረንሳዊ ተከላካይ ጉዳት ለአርሰናል እጅግ መጥፎ ዜና ነው። የአዲሱ የውድድር ዓመት መጀመር ሳምንታት ብቻ በቀሩበት በዚህ ወቅት የሳሊባ ከሜዳ መራቅ በቡድኑ መከላከል ክፍል ላይ ስጋት መፍጠሩ አይቀርም። አንዳንድ የውስጥ አዋቂ መረጃዎች እንደሚያመለክቱት ከሆነ የሳሊባ የጀርባ ጉዳት በቀላሉ የሚድን ስላልሆነ የቀዶ ጥገና ሕክምና የሚያስፈልገው ነው። የሰሜን ለንደኑ ክለብ አርሰናልም የፈረንሳይና ስፔን ጨዋታ በስፔን 2-2 አሸናፊነት ተጠናቆ ፈረንሳይ ከውድድሩ ከተሰናበተች በኋላ በማህበራዊ ትስስር ገጹ ባስተላለፈው መልእክት ዊሊያም ሳሊባን አይዞህ ይሎ ፈጣን ማገገምን እንመኝልሃለን፣ በቅርቡ ወደ ሜዳ ተመልሰህ የምንቀበልበትን ጊዜ በጉጉት እንጠብቃለን ሲል አጋርነቱን ገልጿል። ይህ ተጫዋቹ ያለበት ጉዳት ከሜዳ ሊያርቀው የሚችል መሆኑን ያመለክታል። ከዚህ ላይ ዋናው ጥያቄ አርሰናል የሳሊባን ክፍተት እንዴት ይሞላዋል የሚለው ሆኗል። ምክንያቱም ክስተቱ ለአርሰናልና ለአሰልጣኝ ሚካኤል አርቴታ ትልቅ የራስ ምታት ነው። እናም ዊሊያም ሳሊባ በቡድኑ የመከላከል መዋቅር ውስጥ ያለው ሚና በቀላሉ የሚተካ ባይሆንም አርሰናል ይህንን ክፍተት ለመሙላትና የፕሪሚየር
የፕሪሚየር ሊግ ዋንጫ አሸናፊነቱን ለማስቀጠል አማራጮችን ማየት ይኖርበታል። ከአማራጮች መካከል አንደኛው ደግሞ በተከላካይ መስመሩ ላይ የሚገኙትን ተጫዋቾች ቦታ በመቀያየር መጠቀምና የሳሊባን ቦታ መሸፈን የሚለው ነው። በዚህ አማራጭ የግራና ቀኝ ተከላካዮች የመሃል ተከላካይ ሆነው የሚታዩበት እድል ይኖራቸዋል። በሌላ በኩል ልምድ ያለውና የሳሊባን ያህል ባይሆንም ጨዋታዎችን ማረጋጋት የሚችል ተከላካይ በውሰት ውል ማስፈረም ወይም በቋሚነት ማስፈረም መታሰብ አለበት የሚለው ሆኗል። ከዚህ ባሻገር ተከላካዮች በፈጣን ተጋጣሚዎች ቡድን አጥቂዎች እንዳይበለጡ የተከላካዩን ክፍል ወደ ኋላ ማስጠጋትና የአማካይ ስፍራ ተጫዋቾችን በማጠናከር ጠንካራ አጥር መፍጠር ከአርቴታ ይጠበቃል ነው የሚባለው። ይህ እንዳለ ሆኖ ግን አርሰናል አሁን ባለው የቡድን ስብስብ የሳሊባን ጉዳት የመቋቋም አቅም አለው በሚለው ብዙዎች ይስማማሉ።